ምዕራፍ 6 ሰሎሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔ ግን ለዘላለም ትኖርበት ዘንድ ማደሪያ ቤትን ሠራሁልህ አለ። ንጉሡም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይባረክ። እርሱም ሕዝቤን ከግብፅ ካወጣሁበት ቀን ጀምሮ ስሜ የሚጠራበት ቤት በዚያ ይሠራልኝ ዘንድ ከእስራኤል ነገድ ሁሉ ማንኛውንም ከተማ አልመረጥሁም። በሕዝቤም በእስራኤል ላይ አለቃ ይሆን ዘንድ ማንንም አልመረጥሁም። ነገር ግን ስሜ በዚያ እንዲጠራበት ኢየሩሳሌምን መርጫለሁ። በሕዝቤም በእስራኤል ላይ እንዲሆን ዳዊትን መርጫለሁ ብሎአልና። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ቤት ይሠራ ዘንድ በልቡ አስቦ ነበር። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሠራ ዘንድ በልብህ አስበሃልና ይህንን በልብህ መልካም አደረግህ። ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤትን ይሠራል እንጂ ቤት የምትሠራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም ተስፋ እንደሰጠው በአባቴ በዳዊት ፈንታ ተነሣሁ፣ በእስራኤልም ዙፋን ላይ ተቀመጥሁ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሠራሁ። ከእስራኤልም ልጆች ጋር ያደረገው የእግዚአብሔር ቃል ኪዳን ያለበትን ታቦት በዚያ ውስጥ አኖረው። ሰሎሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩም መካከል ተክሎት ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹንም ዘርግቶ እንዲህ አለ፣ አቤቱ የእስራኤል አምላክ ሆይ፣ በሰማይ ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅ በአፍህ ተናገርህ፣ ዛሬም እንደሆነው በእጅህ ፈጸምኸው። አሁንም አቤቱ የእስራኤል አምላክ ሆይ፣ አንተ በፊቴ እንደ ሄድህ ልጆችህ በሕጌ ይሄዱ ዘንድ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊትህ አታጣም ብለህ ተስፋ የሰጠኸውን ለባሪያህ ለአባቴ ለዳዊት ጠብቅ። አሁንም አቤቱ የእስራኤል አምላክ ሆይ፣ ለባሪያህ ለዳዊት የተናገርኸው ቃል ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ ይሆን? ነገር ግን አቤቱ አምላኬ ሆይ፣ ወደ ባሪያህ ጸሎትና ልመና ተመልከት። ባሪያህም በፊትህ የሚጸልየውን ጸሎት ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚህ ስሜ ይሆናል ወዳልኸው ስፍራ ወደዚህ ቤት ዐይኖችህ ቀንና ሌሊት የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያህ ፊት ቢምል በሰማይ ስማ አድርግም። በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት፣ ንጹሕንም አጽድቀው፣ እንደ ጽድቁም ክፈለው። ሕዝብህም እስራኤል አንተን ስለ በደሉ በጠላት ፊት ድል ተመትተው ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት በፊትህ ቢጸልዩና ቢለምኑህ አንተ በሰማይ ስማ፣
የሕዝብህንም የእስራኤልን ኀጢአት ይቅር በል። ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለ በደሉ ሰማያት በተዘጉ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቅሃቸው ጊዜ ከኀጢአታቸው ቢመለሱ አንተ በሰማይ ስማ፣ የባሪያዎችህንና የሕዝብህን የእስራኤልን ኀጢአት ይቅር በል። የሚሄዱበትንም መልካም መንገድ አሳያቸው። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን ጠላቶቻቸውም ያገሩን ከተሞች ከበው ቢያስጨንቋቸው ማናቸውም መቅሰፍትና ደዌ ቢሆን ማንም ሰው ወይም ሕዝብህ እስራኤል ሁሉ ማናቸውም ሰው ሕመሙንና ሐዘኑን አውቆ ጸሎትና ልመና ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠኸው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በመንገዶችህም ይሄዱ ዘንድ በማደሪያህ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰውን ልጆች ልብ ታውቃለህና ልቡን ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው። ከሕዝብህም ከእስራኤል ያልሆነ እንግዳ ስለ ታላቁ ስምህ ስለ ብርቱም እጅህ ስለ ተዘረጋውም ክንድህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያህ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሠራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመዋጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥሃት ወደዚች ከተማ እኔም ለስምህ ወደ ሠራሁት ቤት ለአንተ ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና አንተን ቢበድሉ ተቈጥተህም ለጠላት አሳልፈህ ብትሰጣቸው ሩቅም ወይም ቅርብ ወደ ሆነው አገር ቢማርኳቸው በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በምርኳቸውም አገር ሳሉ ተመልሰው ኀጢአትን ሰርተናል፣ በድለንማል፣ ክፉም አድርገናል ብለው ቢለምኑህ በተማረኩበትም በምርኳቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጠሃት ወደ ምድራቸው ወደ መረጥሃትም ከተማ ለስምህም ወደ ሠራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያህ በሰማይ ስማ፣ ፍርድንም አድርግላቸው። አንተም የበደሉህን ሕዝብህን ይቅር በል። አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት ዐይኖችህ የተገለጡ ጆሮችህም የሚያደምጡ እንዲሆኑ እለምንሃለሁ። አሁንም አቤቱ አምላክ ሆይ ከኃይልህ ታቦት ጋር ወደ ዕረፍትህ ተነሣ። አቤቱ አምላክ ሆይ ካህናትህ ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸውን ሰው ፊት አትመልስ፣ ለባሪያህም ለዳዊት ያደረግህለትን ምሕረት አስብ።